denaturalization in great numbers never seen before. Such plans are announced this week by the Trump administration. US CIS has been instructed to dramatically scale up denaturalization efforts. The document also asks immigration field officers to identify 100 to 200 cases every single month. ፕሬዝዳንት ትራምፕ በስደተኞች ላይ ያለበት የጥላቻ አባዜና ህመም እየጸናበት እየባሰበት መጥቷል። ፕሬዝዳንቱ ቲፒኤስን አቋረጠ አረካም፣ አሳይለምንም አቋረጠ አረካም፣ ስርዓተ መንግስታቸው ያልተመቸውን ሀገራት ባን አደረገ አረካም። አሁን ደግሞ በአሜሪካን ሀገር ታሪክ ውስጥ በስደተኞች ታሪክ ውስጥ ዘወረስት የተባለውን ህግ ስራ አስጀምሮታል። እሱም ከ100 እስከ 200 የሚሆኑ ስደተኞችን በየወሩ ዜግነታቸውን መንጠቅ የሚል ነው። በዚህ ጉዳይ ላይ ሁሉም ነው ወይስ ማን ነው ዜግነቱ የሚነጠቀው? ታርጌት የተደረጉ ኢትዮጵያውያን እነማን ናቸው? ከዚህ አስከፊ የዜግነት መንጠቅ እርምጃ ኢትዮጵያውያን እንዴት መትረፍ ይችላሉ? በአዲሱ ህግ መሰረት ዜግነት የሚያሳጡ ቴክኒካል ጥፋቶች ምን ናቸው? ዜግነት ሊነጠቅ የህግ ሂደቱ ምን ሊሆን ይችላል? ዜግነት የተወሰደባቸው ግለሰቦች ልጆቻቸው ምን ይሆናሉ? የሚሉትን አንድ ባንድ በዝርዝር ለአድማጭ ተመልካቾቻችን እናደርሳለን። አብራችሁን ቆዩ። ይህ ኢትዮ ቨርቴክስ ነው። የህጉ መነሻና የትራምፕ እቅድ ከዚህ በፊት ታይቶ ተሰምቶ በማይታወቅ መጠን የዜግነት መሰረዝ ወይም ዲናቹራላይዜሽን እርምጃ በትራምፕ አስተዳደር በከፍተኛ በጀትና በከፍተኛ የሰው ኃይል በእቅድ ተይዞ ወደ ስራ ተገብቷል። ይህ እቅድ በዚህ ሳምንት በሙሉ አቅሙ ወደ ስራ ገብቷል። የህጉ መነሻ ስደተኞች የአሜሪካን ኑሮና የቤት ኪራይ አስወድደዋል። የአሜሪካውያንን የሥራ ዕድል ሰርቀው ነጥቀው ወስደዋል። ወንጀልን በአሜሪካ ምድር በሙሉ አስፋፍተዋል። መጤ ባህልንና ሃይማኖትን አስፋፍተዋል። የአሜሪካን የግብር ከፋይ ገንዘብ ዘርፈዋል። አሜሪካውያኖች በሚከፍሉት ግብር ቤታቸው ቁጭ ብለው ሳይሰሩና ሳይደክሙ የአሜሪካን የብሔራዊ ጥቅሞች ለምሳሌ እንደ ፉድ ስታምፕና የመሳሰሉትን ያለ አግባብ ተጠቅመዋል የሚሉ ክሶች ናቸው። ይህንን አዲስ ግብ ለማሳካት በየወሩ ከ100 እስከ 200 የሚደርሱ የዜግነት መሰረዝ ክሶች በቀጥታ በአስቸኳይ በፍጥነት መቅረብ እንዳለባቸው ለአሜሪካ የኢሚግሬሽን መስሪያ ቤት ወይም ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ለሚባለው አስቸኳይ ደብዳቤ ስራ እንዲጀምር ደርሶታል። ፕሬዝዳንት ትራምፕ በስደተኞች ላይ ያለው የጥላቻ አባዜና የተሳሳተ ትርክት እንዲሁም የተሳሳተ መረጃ እንዲህ ባጭሩ እናስደምጣቸዋለን። የፕሬዝዳንቱን ንግግር አድምጠናት እንመለስ። The worst thing that the Biden administration did to our country is the invasion at the border. The last administration and their allies in Congress brought in millions and millions of migrants and gave them taxpayer-funded housing while your rent and housing costs skyrocketed. Over 60% of growth in the rental market came from foreign migrants. At the same time, illegal aliens stole American jobs and flooded emergency rooms, getting free health care and education paid for by you, the American taxpayer. They also increased the cost of law enforcement by numbers so high that they are not even to be mentioned. For the first time in 50 years, we are now seeing reverse migration as migrants go back home, leaving more housing and more jobs for Americans. In the year before my election, all net creation of jobs was going to foreign migrants. Since I took office, 100% of all net job creation has gone to American-born citizens. 100%. እዚህ ቪዲዮ ላይ እንደሰማችሁትና እንዳዳመጣችሁት ፕሬዝዳንት ትራምፕ በስደተኞች ላይ ያላቸው የጥላቻ አባዜ ከጊዜ ወደ ጊዜ እየጨመረና እየባሰበት መምጣቱን ነው። ፕሬዝዳንት ትራምፕና ፖሊሲያቸው እንደሚያቀነቅኑት አሜሪካን ሀገር የሚገኙ ስደተኞችን የተለያዩ ተልካሻ ምክንያቶችና ሰበቦችን በመፈለግ ለምሳሌ ቲፒኤስን ማቋረጥ፣ አሳይለምን ማቋረጥ፣ ዲናቹራላይዝ ማድረግ፣ ግሪን ካርድን ማቋረጥ፣ ሀገራትን ባን ማድረግ እንዲሁም ወደ አሜሪካ የሚደረጉ የጉዞ ቪዛዎችን በመቀነስ እንደዚህ አይነት ነገሮችን በመፍጠር አሜሪካን ሀገር ያሉ ስደተኞችን ወደ ሀገራቸው በመመለስ ነው የሚሉት።
እንግዲህ እንደሰማችኋቸው ንግግራቸውን እጅግ በጣም የሚገርም ነው። አሁን ፍልሰቱ ተቃራኒ ሆኗል ነው የሚሉት። በፊት ሰዎች ወደ አሜሪካ ይፈልሱ ነበር፣ አሁን ደግሞ ፍልሰቱ ከአሜሪካን ወደ ሌሎቹ ሀገር ሆኗል፣ እየመለስናቸው ነው በየቤታቸው ነው የሚሉት። ለአሜሪካን ተወላጆች እያንዳንዱን የስራ እድል 100% ሰጣለሁ ነው የሚሉት። ይሄ አስጊ ነው ብቻ ሳይሆን ለወደፊት አሜሪካን ሀገር ለመኖር ተስፋ የሚያስቆርጥ ስርዓተ መንግስት ይዘው ነው ፖሊሲ ይዘው ነው እየተንቀሳቀሱ የሚገኙት ፕሬዝዳንቱ። ሌላው እንግዲህ አዲሱ መመሪያና የቁጥር ልዩነቱ እንዴት መጣ የሚለውን ስንመለከት በዚህ ሳምንት በተወሰነው ውሳኔ ዩናይትድ ስቴትስ ሲቲዝንሺፕ ኤንድ ኢሚግሬሽን ሰርቪስ ቢሮዎች በተሰጠው መመሪያ መሰረት በየወሩ ከ100 እስከ 200 የሚደርሱ የዜግነት መሰረዝ ጉዳዮችን ለኢሚግሬሽን ክስ ቢሮ ኦፊስ ኦፍ ኢሚግሬሽን ሊቲጌሽን እንዲያቀርቡ ታዟል ነው የሚለው። ሁኔታውን መለስ ብለን ስናየው እንግዲህ ከ2017 ጀምሮ በመላው አሜሪካ ዳታ ተወስዶ መረጃ ተሰብስቦ የሚያሳየው በጠቅላላ 120 የሚሆኑ የዜግነት መሰረዞች ተደርገው ነበር። ከ2017 እስከ 2025 እስከዚች ዜና እስከቀረበበት ጊዜ ድረስ መረጃ ተወስዶ ተተንትኖ 120 ሰዎች ብቻ ዜግነታቸው ተሰርዟል። ይሄም ከባድ የሆነ ክሪሚናል ወንጀል የሰሩ በጣም ይቅር የማይባል ወንጀል የሰሩትን አይነት ነው። አሁን ግን በየወሩ ከ100 እስከ 200 ሲሆን ክሶችን በየወሩ ከ100 እስከ 200 በማፈላለግ ላይ የኢሚግሬሽን ኦፊሰሮች ሙሉ ትኩረታቸው እዚህ ላይ ያደርጋሉ ማለት ነው። ምን ያህል አስቸጋሪ እንደሆነ በወር 200 ሰው ዜግነቱ የሚነጠቅ ከሆነ በአመት ምን ያህል ሊሆን እንደሚችል አስቡት። በእያንዳንዱ ኢትዮጵያውያን በር የማያንኳኳበት ምንም አይነት ምክንያት እንደሌለ ማወቅ ያስፈልጋል። የመጀመሪያ ታርጌት የሚደረጉት እነማን ናቸው? የመጀመሪያውን ታርጌት ኢትዮጵያውያን ሙሉ በሙሉ አልፈውታል። ሪስክ የለባቸውም። ምንድነው የመጀመሪያው ታርጌት? ኦፊሰሮቹ ትኩረት የሚያደርጉት አንዱ መንገድ ግለሰቡ የመጣበት አገር ላይ በመመስረት ነው ይላል። ትራምፕ በቅርቡ እንደገለጹት ከተወሰኑ አገራት የመጡ ዜጎችን በግል በሰሩት ስህተት ሳይሆን በመጡበት አገር ሁኔታ ብቻ ሊፈረድባቸው ይችላል ይላል። እንደ አፍጋኒስታን፣ የመን፣ ሱዳን፣ ቡርኪና ፋሶና ናይጄሪያ ያሉ ሀገራት ዜጎች በዋናነት ሊመረመሩ ይችላሉ። እነዚህ እንደ አብነት የተጠቀሱ ናቸው። 39 ሀገራት ናቸው። ከነዚህ ሀገራት የሚመጡ ዜጎች ሲቲዝን እንኳን ቢሆኑ አሜሪካን ሀገር ይችን ብሉ የአሜሪካን ሀገር ፓስፖርቷን እሷን እንኳን ቢይዙ ማምለጥ አይችሉም። እነዚህ ግለሰቦች የሚጠየቁት በግለሰብ ደረጃ ባለባቸው ክፍተት ሳይሆን በሀገራቸው ምክንያት ነው የሚጠየቁት። ኢትዮጵያውያን ይሄን አልፈዋል። ኢትዮጵያውያን በዚህ ህግ በዚህ በመጀመሪያ ደረጃ ታርጌት አይደረጉም። ከዚህ አደገኛ የዜግነት ስረዛ ራዳር ውጭ ናቸው። የኢትዮጵያ መንግስት በዚህ በኩል በሰራቸው መልካም ነገሮች ኢትዮጵያውያን ተርፈዋል። አሁን በኢትዮጵያ መንግስት ማሳበብ አንችልም። የኢትዮጵያ መንግስት እጁን ታጥቧል፣ ከደሙ ንጹህ ነው። ምክንያቱም ያ ሁሉ ሀገር 39 ሀገር ባን ሲደረግ ሲቲዝኑ ይቀማል፣ ዲፖርት ይደረጋል ሲባል ኢትዮጵያ በስም ተጠቅሳ እዚህ ክልል ውስጥ አልገባች። አንድ ትልቅ አችመንት ነው ይሄ። የፖለቲካ ምናምን አይደለም። የፖለቲካውን ተውትና እውነታውን ነው። እውነታውን ፊት ለፊት አንድ ሲደመር አንድ ነጯን እንመልከታት። ኢትዮጵያ ከዚህ ውስጥ አልገባችም ነው። አለቀ። ሌላ እንትን አያስፈልገንም ብዬ ነው። ስለዚህ ሁለተኛው ታርጌት ምንድን ነው? ሁለተኛው የዜግነት መንጠቅ ታርጌት የግሪን ካርድ ያገኙበትን መንገድ በተመለከተ ነው። ኢትዮጵያውያን የመጀመሪያውን ቢያልፉትም ሁለተኛውን ግን ማምለጥ አይችሉም። ግሪን ካርድ ያገኙበት መንገድ ዝቅ ብሎ ማለት ነው። ከሲቲዝን ከናቹራላይዜሽን ዝቅ ብሎ ግሪን ካርድ ያገኙበትን መንገድ እንመለከታለን ነው የሚሉት። የግሪን ካርድ ያገኙበት መንገድ ትልቅ ትኩረት ይሰጠዋል አሉ። በተለይ በባይደን አስተዳደር ዘመን የጥገኝነት ወይም አሳይለም መብት አግኝተው በኋላ ላይ ወደ ዜግነት የተሸጋገሩ ሰዎች ፋይል በድጋሜ በደንብ ገጽ በገጽ ይፈተሻል ነው የሚለው። እንግዲህ ኢትዮጵያውያን በባይደን አስተዳደር ጊዜ ጥገኝነት ጠይቀው ወዲያው ግሪን ካርድ አግኝተው ወዲያው ደግሞ ሲቲዝንሺፕ ያገኙ ካሉ በደንብ ነው የሚታይባቸው ማለት ነው። በደንብ ነው የሚታይባቸው። ስለዚህ ኢትዮጵያውያን ፖለቲከኞች ሌሎችም ዜጎች ቢሆኑ ታርጌትድ ናቸው ማለት ነው። በዚህኛው ማምለጥ አይችሉም ማለት ነው። ይህ ማለት ሁሉም ሰው ዜግነቱን ያጣል ማለት ባይሆንም በሂደቱ ውስጥ ጥቃቅን የሆኑ ስህተቶች እንኳን ተሰርተው ከሆነ ለክስ ምክንያት ሊሆን ይችላል።
ጥቃቅን ነው እኮ የሚለው ጥቃቅን ስህተት እንመጣበታለን። ወደታች ደግሞ በስፋት አለ። ጥቃቅን ነገሮች ማለት የስም የፊደል ልዩነት፣ የልደት ቀን ልዩነት፣ በቃል የሰጠነው መልስና ሰነዶቻችን ኢሚግሬሽን ላይ የገቡ ሰነዶቻችን ላይ ዲስክሪፓንሲ ወይም ልዩነት ካለ። ይሄ ግን ሆን ተብሎ ያልተሰራ ከሆነ ነው። ሆን ተብሎ ያልተሰራ ከሆነ ነው ጥቃቅን የሚባለው። እንዲሁ ባይ ዲፎልት ወይም ደግሞ በኖርማል ጥፋት የመጣ ከሆነ ማለት ነው። የማጭበርበርና የቴክኒክ ስህተት ከሆነ ሌላ ታርጌት ነው። ሶስተኛው ታርጌት የማጭበርበርና የቴክኒክ፣ የመጀመሪያው በመጡበት ሀገር ታርጌት መደረግ ነው ዲናቹራላይዜሽን። ሁለተኛው የዜግነት መንጠቅ ታርጌት የሚያደርገው ግሪን ካርዳቸውን ያገኙበትን መንገድ በመመልከት ነው። ሶስተኛው ዲናቹራላይዝ ለማድረግ ወይም ዜግነትን ለመንጠቅ ታርጌት የሚደረገው የማጭበርበርና የቴክኒክ ስህተቶች ይላል። በኢሚግሬሽን ሂደት ቪዛ ወይም ግሪን ካርድ ሲሞሉ መረጃ የደበቁ ወይም የዋሹ፣ ይሄ በርካታ ኢትዮጵያውያንን ያሰጋል። ለምሳሌ ዲቪ ስንሞላ እኔ እኮ ሚስቴን ጓደኛዬን ከመሞላ ጓደኛ እንኳን አይሞላም ኖርማሊ፣ ሚስቴን ልጆችን ከመሞላ ምናምን እኔ ብቻ ብሄድ ፕሮሰሱን ለማፍጠን ምናምን ብለን የምንሞላቸው ነገሮች በኋላ ትዳር አለን ስንል ዲስክሪፓንሲ ያመጣል። ይሄ ነው ትልቁ ችግር እየፈጠረ ያለ። ልጅ አለን ስንል የልጅ እድሜ ሲታይ ዜግነት አፕላይ ካረግንበት ጊዜ በኋላ ነው በፊት ነው የወለደው የሚለው ሲታይ ሌላ ችግር ይፈጥራል። ልዩነት እያመጣ ነው። አሜሪካን ሀገር ዜግነት ኑሮኛል ካልክ በኋላ ነገር ግን አሜሪካን ሀገር ዜግነት ለማመልከት ስትገባ ልጅ የለኝም ብለህ ከሆነ ጊዜ በኋላ ደግሞ ልጅ አለኝ ብለህ ስታመጣ የልጁ እድሜ ሲታይ ምንም የሚያጠያይቅ ነገር የለውም። አንተ ዜግነት ስትሞላ የነበረው መረጃ ልዩነት ወይም ፋላሲ ይፈጥራል ማለት ነው። ይሄ ነው በርካቶችን እያስቸገረ የሚገኘው ይሄኛው ህግ ነው። ይሄ ብቻ አይደለም። ቃለመጠየቅ አለች፣ አይታችኋት ከሆነ ኤን 400 ላይ የምትጠየቅ ቃለመጠየቅ አለች የሆነች ፓርት ላይ ማለት ነው። ኢትዮጵያ ውስጥ ወይም ሀገራችሁ ጋር ስትኖሩ በፖሊስ ታስረህ ታውቃለህ ወይ? የሆነ ወንጀል ውስጥ እንደው ተሳትፈህ ታውቃለህ ወይ? አይነት ጥያቄ ይጠይቃችኋል። የለም ትላላችሁ እናንተ። በሆነ መንገድ ግን አጣርተው። በነገራችን ላይ አንድ ነገር እንንገራችሁ። አሜሪካን ሀገር የኢሚግሬሽን አገልግሎት ከኢትዮጵያ የኢሚግሬሽን አገልግሎቶች መስሪያ ቤት ጋር መረጃ መውሰድ እየጀመረ ነው። ከዛም አልፎ መረጃ ለማጣራት ኮሚቴ ሁሉ እያቋቋመ ነው። እስከዚህ ድረስ እየሄዱበት ነው ማለት። ስለዚህ ኢትዮጵያ ውስጥ ብዙ ወንጀል ሲሰራ ሲታሰር አሸባሪም ሆኖ የቆየ አሁን አሜሪካን ሀገር ውስጥ ገብቶ ያለ ምን ሊሆን ይችላል? በቀጥታ ዲናቹራላይዝ ይደረጋል ማለት ነው። ዲናቹራላይዝ ይደረጋል አሉ ኢትዮጵያ ውስጥ ብዙ በተለይ በሚዲያ ኢትዮጵያን በማተረማመስ ታይቶ በማይታወቅ መልኩ እዚህ አካባቢ ይላሉ የእንትና የሚባለው ክፍለ ጦር ያገዛዙን የአብይን ወታደር ደመሰሰው በሙሉ መሳሪያውን አስረክቦ የአብይ ሰራዊት የኢትዮጵያ ሰራዊት መከላከያ እግሬ አውጭኝ አለ። ይሄ ዘገባ ቬሪ ዳንጀረስ በነገራችን ላይ። እስኪ አሜሪካን ሀገር ውስጥ የትኛው የታጠቀ ኃይል ነው የሆነ ቦታ ሆኖ የአሜሪካን ወታደር እየገደለ የሚዘገብለት? ይሄ እኮ አይቻልም እኮ። የአንድን ሀገር መከላከያ ደመሰሰ አንድ የታጠቀ ኃይል የሚል ዘገባ መስራት ከዚህ በላይ ዜግነት የሚያሳጣ የለም ማለት ነው። ይሄን ሁሉ በደንብ ትራክ ያደርጉታል ማለት ነው። ምንድነው ባክግራውንድ ተብሎ አሁን እንደውም ሶሻል ሚዲያ በሙሉ ይፈተሻል። ስለዚህ በርካታ ኢትዮጵያውያን እዚህ ታርጌት ውስጥ እንደሚገቡ ይታወቃል። ምንም ጥያቄ የለውም። የኢትዮጵያ መንግስት ሆደ ሰፊ ነው። ብዙዎችን በይቅርታ ሀገር ቤትም እየተቀበለ ነው። ውጭ ሀገር ያሉትንም ቢሆን ያው መንግስት ነው፣ በልጆቹ አይጨክንም። በይቅርታ የመቀበል እድሉ ሰፋ ያለ ስለሆነ ምናልባት እንግዲህ የኢትዮጵያ መንግስት ዲፖርት እንኳን ቢደረጉ ሊቀበላቸው የሚችለው የራሱ የኢትዮጵያ መንግስት ነው፣ በይቅርታ የሚቀበላቸው ማለት ነው። ኤርትራ ሄደው ጥገኝነት ለመጠየቅ ያሰቡ እንዳሉ የኤርትራ መንግስትና የኤርትራ አክቲቪስቶች ምን ቢሉ ጥሩ ነው? ከአሜሪካ ብትባረሩ ምንም እንዳይጨንቃችሁ እንዳይገርማችሁ፣ ወይም ከኢትዮጵያ ያላችሁ ምናምን የኢትዮጵያ መንግስት እንትን የሚላችሁ እኛ እንቀበላችኋለን። አስቡት፣ ከአሜሪካ ወደ ኤርትራ። እስኪ ቲንክ አድርጉት ቁጭ ብላችሁ፣ ከኢትዮጵያ ወደ ኤርትራ። አሁን ይሄ እስኪ ተመልከቱት። እንደዚህ አይነት ነገሮች የሚባሉበት ሁኔታዎች አሉ። ይሄ ሰው ታዲያ ፖለቲካ እየመሰለው ከፖለቲካ ጋር እያገናኘው ነገሮችን፣ ነገር ግን በአብዛኛው ኢትዮጵያ ያለ ችግሩ ሲመጣ የፖለቲካ የሚለው ጨዋታ እዛው ላይ ያቆምና ጉዳቱ በግለሰብ ደረጃ ይሄዳል ለማለት ነው። ሁለተኛው እንግዲህ ዜግነትን የሚያሳጣው የማጭበርበርና የቴክኒክ ስህተት ሶስተኛ ማለት ነው
ሶስተኛ የማጭበርበርና የቴክኒክ ስህተት አሁን ያልናቸው ማለት ነው። ከባድ የሚባሉ ሆን ተብሎ የተሰራ የውሸት ትዳር፣ የውሸት የስራ ቅጥር፣ የስፖንሰር የውሸት በደል ደርሶብኛል ጥገኝነት ይሰጠኝ ጥያቄ፣ ሆን ተብሎ ዶክመንት ስረዛና ማጭበርበር ናቸው። አንዳንድ ሰዎች ከወንድሞቻቸው ከእህቶቻቸው ጋር የሚጋቡ አሉ። እንግዲህ ኢትዮጵያውያን ይሄን አላደረጉም። ለኢትዮጵያውያን እንደዚህ አይነት መረጃ ኤቪደንስ የለም የሚሉ አሉ። ያደርግልን ከሆነ በጣም ደስ ይለናል፣ በጣም ደስ ይለናል። ዞሮ ዞሮ ኖረም አልኖረም እዚህ ያሉ ኢትዮጵያውያን ይሄን ነገር አድርገዋል የሚለው ላይ ሳይሆን ዋናው ትኩረታችን የተሳሳተ መረጃ የሰጡ ታርጌትድ ናቸው ነው። በጣም ታርጌትድ ናቸው። ለምሳሌ ሁላችንም የምንግባባበትና ፕሬዚዳንቱ በሚዲያዎች የሚናገሯቸው ኢልሃን ዑመር ወንድሟን አግብታ ዜግነት ለማግኘት አሜሪካን ሀገር እንደመጣች መረጃ አለኝ፣ ክስ መስርቻለሁ እያሉ ነው ፕሬዚዳንቱ። ስለዚህ አሜሪካን ሀገር ስንሄድ እህቶቻችን አግብተን ወንድሞቻችን አግብተን አሜሪካን ሀገር ስንሄድ ግን ባሎቻችን ተቀይረዋል፣ ፋይል ይታያል፣ ሂስትሪ ይታያል፣ ዳይቮርስ ኬዝ ይታያል። ስለዚህ መቼ ተፋታችሁ እንዴት ነው የሚለው በደንብ ይጠናል። ምንም የፍች ወረቀት እጃቸው ላይ እንኳን ሳይይዙ ወንድሞቻቸውን አግብተው ሄደው አሜሪካን ሀገር የፍች ወረቀት ሳይይዙ ሌላ ሰው አግብተው ይገኛሉ። ዘን ያገቡት ሰው ባክግራውንዱ ሲጠና ዲሞግራፊክ ኢንፎርሜሽኑ ሲታይ ቤተሰብ ነው፣ ወንድም ነው። እንደዚህ አይነት ነገሮች አሉ ነው። የጋብቻ ማጭበርበር ትልቁ ነገር ነው። የጥገኝነት ማጭበርበር ወይም የስራ ማጭበርበር። የስራ ማጭበርበር ደግሞ ምንድን ነው ካላችሁኝ፣ ወደ አሜሪካን ሀገር ስንሄድ የሆነ ድርጅትና ተቋም ስፖንሰር አድርጎናል ብለን እንሄዳለን። ይሄ በተለይ ገንዘብ እየከፈልን ፌክ እየሰራን አሜሪካን ሀገር ለመውጣት ካናዳንም ጭምር ለመውጣት የምናደርገው ጥረት። በነገራችን ላይ ካናዳ አሁን እንደ አሜሪካ ሆናለች። የትራምፕን ንግግር እየሰሙ የትራምፕን ፖሊሲ እየሰሙ አውሮፓውያን ካናዳም ጭምር ህጎችን እየቀየሩ ነው እና ነገም ካናዳ ያለውን ነገር እንሰማዋለን። ስለዚህ የስራ ማጭበርበር ምንድን ነው? የሆነ ድርጅት ስፖንሰር አድርጎኛል ብለው አሜሪካን ሀገር ይመጣሉ። ያ ድርጅት ምንድን ነው የሚያደርግ መሰላችሁ? ቁጭ ብሎም ከኢትዮጵያውያን ገንዘብ ይቀበላል ማለት ነው። ይሄ በደላላ የሚሄዱት አሜሪካን ሀገር በደላላ ምናምን ወደዚህ የሚመጡት ምንድን ነው አድርገው የሚመጡት መሰላችሁ? ብር ይከፍላሉ የሆነ አማውንት። የሆነ ድርጅት አሜሪካን ሀገር ቁጭ ብሏል፣ ፌክ ነው፣ እስካም የሆነ ድርጅት ነው። ምንድን ነው የሚያደርጋቸው? እኔ ድርጅት ነኝ፣ የስራ እድል እሰጣቸዋለሁ፣ ስፖንሰር አደርጋቸዋለሁ ብሎ አሜሪካን ሀገር ያመጣቸዋል። እውነትም አሜሪካን ሀገር ያመጣቸዋል፣ እንደሚያመጣቸው ይታወቃል። አሜሪካን ሀገር ከወሰዳቸው በኋላ ግን ያ ድርጅት ስራ አይሰጣቸውም። ምክንያቱም ስራ የመቅጠር አቅምም የለውም፣ ድርጅቱም ፎልስ ነው። አላማው ወደ አሜሪካን ሀገር ዜጎችን እያስገባ በህገወጥ መንገድ ብር መሰብሰብ ነው። በመጨረሻ ሂስትሪያቸው ሲታይ ከዚያ ድርጅት ጋር ምንም አይነት የስራ ውል የላቸውም፣ የስራ ኮንትራት የላቸውም፣ የሰሩበት ነገር የላቸውም። ሌላ ድርጅት ነው የሰሩት። እናንተ አሜሪካን ሀገር ለመግባት ያደረጋችሁት ማጭበርበር እንጂ ከድርጅቱ ጋር ምንም አይነት ህጋዊ የሆነ ስምምነት የላችሁም በሚል ዜግነታቸው ይነጠቃል ማለት ነው። ዜግነታቸው ይነጠቃል። ይሄ ትልቁ ነው። የአሳይለም ጥገኝነትን በተመለከተ ኢትዮጵያ ውስጥ ሀገሬ ውስጥ እኮ እንደዚህ ደርሶብኝ የሀገሬ መንግስት ሊገለኝ፣ ሀገሬ ውስጥ እንደዚህ አይነት ነገር አለ፣ የፖለቲካ የሃይማኖት የብሔር ምናምን ብለው እሺ ብሎ የአሜሪካ መንግስት ተቀብሎ ዜግነት ሰጥቷቸው ነበር። አሁን ምን ይደረጋል መሰላቸው? በደንብ ይታያል። እነዚያ ግለሰቦች ኢትዮጵያ ውስጥ የት ታስረው ነበር፣ የትኛው ብሔር ድብደባ ደረሰ፣ የት አካባቢ ነበሩ የሚለው ሂስትሪ በደንብ ይታይና ውሸት ሆኖ ከተገኘ ሻንጣቸውን ጠቅለው ወደ ኢትዮጵያ ነው የሚሸኙት ማለት ነው። እዚህ አሜሪካን ሀገር መቆየት አይችሉም። ዜግነታቸው ይነጠቃል ማለት ነው። ለምሳሌ እንግዲህ እንደ ምሳሌ ኬዝ ነው፣ በማህበራዊ ሚዲያም እየተወራ ስለሆነ አንዳንድ ሚዲያዎችም ስላነሱት የአቶ ገዱ አንዳርጋቸውን ኬዝ ብንመለከት፣ አሁን አቶ ገዱ አንዳርጋቸው የኢትዮጵያ መንግስት አስሮት ነበር ወይ ቢባል መረጃ የለም። ብዙ ሰው እንደሚያውቀው ገዱ አንዳርጋቸው ኢትዮጵያ ውስጥ ታሰረ የሚባል መረጃዎች የሉ። አሁን የገዱ ኬዝ ገና አሳይለም ላይ ነው። አክቹዋሊ እንዲያው ዜግነት እንኳን ቢያገኝ ተቀባይነት ይኖረዋል ወይ ነው? በጣም አስቸጋሪ ነው የሚሆነው። እንደዚህ አይነት ብዙ ኬዝ አሉ። እንደ ኤግዛምፕል ለማንሳት ነው ይሄ እንጂ የሌላ የፖለቲካ ወደዛ አትውሰዱት። አሳን ኤግዛምፕል እያነሳን መወያየት ነው። እንግዲህ በአሜሪካን ሀገር በፍርድ ቤቶች፣ በጆርናሎች፣ በሁሉ ነገሮች ግለሰቦች እንደ ኤግዛምፕል እየተነሱ እንትን ይባላል። ጀስት ብዙሃኑን ለማስተማር እንጂ ለሌላ እንዳታደርጉት ለማለት ነው። ለምን ስፔሲፊክ የሆነ ሰው ትጠራለህ እንዳትሉ ብዬ ነው። ስለዚህ የብዙ ሰዎች ታርጌት ይደረጋሉ። በዚህ ውሸት ነው የመጡበት አሜሪካን ሀገር ነው እንግዲህ የሚባለው። የኢትዮጵያ መንግስት ቢጠየቅ ምን ይላል አናቅም፣ እሱን አናቅም ምን እንደሚል። ስለዚህ በርካታ
በተለይ በፖለቲካ ስም የሚወጡት ታርጌት ይደረጋሉ። ዜግነት አግኝተናል ብለው የሚኩራሩበት ጊዜ አይደለም ነው። አሁን ብዙዎቹ ኢትዮጵያውያን አሜሪካን ሀገር መጥተው በሚዲያ የሚሰሩት ስራ ምንድን ነው? የኢትዮጵያን መንግስት ሸፕ ማድረግ፣ ማስተማር፣ ማስተካከል ሳይሆን አሸባሪዎችን መደገፍ ነው። እዚህ ቦታ ላይ እንደዚህ አይነት የታጠቀ ኃይል የኢትዮጵያን ሰራዊት ደምስሶ ትጥቁን ሁሉ ቀምቶ ማርኮ እንዲህ እያደረገ ነው። ይሄ አንድን ሀገር በዚህ ደረጃ መውጋት ማለት የማይፈቀድ ነገር ነው። ይህን የሚያደርጉ ግለሰቦች አሁን አይታቸዋቸው ከሆነ ሚዲያቸውን ቀንሷል። በጣም እንደዚህ አይነት ዘገባዎችን አይሰሩም። ምክንያቱም ዲፖርቴሽን ሲመጣ ፈሩ። በጣም ነው የፈሩት። እና የብዙዎቹ ሚዲያዎች ያው በስም መጥቀሱ ደስ ስለማይል ነው የሚከፈው ስለሚኖር በሚል ነው ከአድማጮቻችን ከኛ ኦዲየንስ የብዙዎቹ ሀሳባቸውን ሚዲያ ላይ ገብታችሁ ብታዩቸው ከዚህ በፊት በለው ግደለው ደምስሰው በዚህ ግባ በዚህ ወጣ እንዲህ አድርገው እንዲህ አይነቱ ብሔር ተኩሰው ምናምን ተኮሰ ድሽቃ ተኮሰ ጀግናው እንትና የሚሉት አሁን ትተዋል። ለምን ዲፖርት እንደሚሆኑ 100% አውቀዋል ማለት ነው። ስለዚህ ይሄ ዲፖርቴሽን አይቀርላቸውም ለማለት ነው። ከዚህ ዲፖርቴሽን ወይም ከዚህ ዲናቹራላይዜሽን ለመዳን ምን መደረግ አለበት ወደሚለው እንመጣለን። ማሳሰቢያ የምትላለች እንግዲህ ህጉን በቀጥታ የወጣውን ኦሪጂናሉን ከነጭ ጠበቆች ጋር በስልክ ጭምር ፌስ ቱ ፌስ የሚያገኘዋቸው አሉ። እሱን እንግዲህ በተቻለ መጠን ወደኛ ወደ አማርኛ ቀይረን ነው እያቀረብንላችሁ ያለ። ዳይሬክት የሆነ ህግ ነው። እንግሊዘኛ ቨርዥኑን ከፈለጋችሁ ልሰጣችሁ እችላለሁ፣ ኦሪጂናሉን ለምትፈልጉት ማለት ነው። ማሳሰቢያ ይልና ከስር ክስ ለመመስረት የተሰራው ስህተት መሰረታዊ መሆን ግን አለበት ይላል። ለውጤቱ ግድ የማይሰጥ ትንሽ ስህተት ለዜግነት መሰረዝ በቂ ምክንያት ላይሆን ይችላል። ሂደቱ በጣም ከባድ ነው። በነገራችን ላይ ዜግነት ሲሰረዝ ውስብስብ የሆነ በጣም ከባድ የሆነ ሂደት ታልፎ ነው። ነገር ግን አሁን የትራምፕ አቅጣጫ ይሄን ውስብስብ የሆነውን ረዥም የሆነውን ሰንሰለትና ቢሮክራሲ አሳጥሮ ዜግነቱን ሊያነሳ ይችላል። በዚህ አትጠራጠሩ። በጣም ከባድ ነው ምናምን የሚባሉ ነገሮች ትራምፕ እያደረጋቸው ነው። ትራምፕ ኢራን ላይ እኮ ባንከር ቦምብ ወስዶ ድሮፕ ሲያደርግባት እኮ ማንም አላሰበም። በጭራሽ አሜሪካ እንዲህ ልታረግ አትችልም፣ የሀገርን ሉዓላዊነት መጣስ ነው ምናምን ብለው ብዙዎቹ እኮ በታምር አሜሪካ ኢራንን አትመታም ብለው ነበር። ስለዚህ ፕሬዚዳንቱ ከመወሰን ወደኋላ ይላሉ ብላችሁ እንዳታስቡ። ይሄ ከባድ ነው የሚባለው ነገር እያየነው ነው። ምን የቀረው ነገር አለ? ፕሬዚዳንቱ ያላደረገው ነገር የለም ነው። ሌላው አራተኛው ነጥብ ፖለቲካዊ አቋምና ርዕዮተ ዓለም ያለው ሰው ታርጌት ይደረጋል። አንድ ሰው ዜግነት ካገኘ በኋላ ባሉት 5 ዓመታት ውስጥ ከአሜሪካ አቋም ጋር የሚቃረኑ ቡድኖችን ለምሳሌ ኮሚኒስት ወይም ሁከት የሚያስነሱ ቡድኖችን የተቀላቀለ ከሆነ ኢልሃን ኦመር አሁን በከፍተኛ ታርጌት የተደረገችው የሶማሌውን አልሻባብን ተቀላቅላለች በውስጥ ነው የሚባለው። እንደዚህ አይነት ዓለም አቀፍ አሜሪካ እንግዲህ አሜሪካ ናት ዲሳይድ የምታደርገው። የሆነ ግሩፕ እሱ በራሱ ሲንቀሳቀስ አሸባሪ አይደለውም ብሎ ያስባል። አሜሪካ ግን አሸባሪ ነው ብላ ወሰናበታለች። እነዚያን ግሩፖች ሲደግፍ የተገኘ ይሄ ሐማስ፣ ሂዝቦላህ፣ አይኤስአይኤስ፣ አልሻባብ፣ ቦኮ ሃራም እነዚህ ጋር በአንድም በሌላም መልኩ ግንኙነት ያለው ዲናቹራላይዝ ነው። ዜግነትህን ትነጠቃለህ። ምንም ርህራሄ የለውም። ይሄ በጣም ከባድ ነው። እንደዚሁም ይሄ ኮሚኒስት የሚባለውን የነ ቻይናን ምናምን የነ ሩሲያንም የሚያራምድንም አልፈልግም እያለች ነው አሜሪካ። እሱንም ጭምር አልፈልግም። ጸረ አይሁድ ፖለቲካ አራማጅ ይሄ አንታይ ሴሜንቲክ ነው የሚሉት አሜሪካውያኖች። በነገራችን ላይ ፕሬዚዳንት ትራምፕ የሚለው ምንድን ነው? የአሜሪካ ሉዓላዊነት ማለት የእስራኤል ሉዓላዊነት ነው። የእስራኤልን ሉዓላዊነት የነካ የአሜሪካን ሉዓላዊነት እንደነካ ነው። እንደ አንድ ግዛት ነው የሚቆጥራቸው ፕሬዚዳንቱ ማለት ነው። እንደ አንድ ግዛት ይቆጥሩታል። ጸረ አሜሪካ ፖለቲካ አራማጆች፣ ጸረ አሜሪካ የሆነ ዜግነት ስትወስድ እውነተኛ አቋምህን ደብቀህ ዋሽተሃልና በማለት ዜግነቱን ሊሰርዝ ይችላል። ይሄ እንደዚህ መሆኑ ግን መቼ ነው የሚያስቀጣው? ዜግነቱን ሲያገኝ ዝም ብሎ ደብቆ ነበር። ከ5 ዓመት በኋላ ከሆነ ዓመት በኋላ ግን ቼክ ሲደረግ ያችን የደበቃትን ነገር ቀይሮ ዜግነቱን ካገኘ በኋላ ግን ማንነቱን ይፋ አድርጎ መንቀሳቀስ ሲጀምር ጋማ ይባላል ማለት ነው። ድሮ ምን ነበርክ፣ አሁን ምን እየሰራህ ነው ተብሎ
ስለዚህ ዋናው ዜግነቱን ያገኘበት መንገድ አልተጣራም ነበር ማለት ነው። አያችሁ፣ ባክ ሂስትሪ ታየ ማለት ነው። ባክ ሂስትሪ ትራክ ተደረገ ማለት ነው። ትራምፕ እንግዲህ በተለይ ጸረ አይሁድ ፖለቲካ አራማጆችን ዜግነት መንጠቅ በጣም የሚገርም ነው። ይሄኛው በነገራችን ላይ ፕሬዚዳንት ትራምፕ በነጩ ቤተ መንግስት የአይሁዶችን የሃኑካ የሚባለውን በዓል በነጩ ቤተ መንግስት ቁጭ ብለው ሰብስበው አክብረዋል። እንግዲህ አውስትራሊያ ላይ ምን እንደተደረገ አይተናል። ተቃውሞም ገጥሞት ነበር። በነገራችን ላይ የሃኑካ በዓል አውስትራሊያ ላይ እንዳይከበርም አይነት ተብሎ ነበረ። በአረቡ ምድር እንግዲህ እስራኤሎች ምን ያህል ችግር የሚደርስባቸው የተጠሉ እንደሆኑ ታውቃላችሁ። ፕሬዚዳንቱ ደግሞ ቤተ መንግስት ውስጥ ነው በዓላቸውን ያከበሩት። ይሄ በጣም የሚገርም ነው። ቪዲዮውን አሁን እዚህ ጋር የምትከታተሉት ቪዲዮ እሱን ነው የሚያሳየው ማለት ነው። ቤተ መንግስት ውስጥ ነው የአይሁዶች በዓል የተከበረው ማለት ነው። ሌላው ታርጌት የሚያስደርገው 5ኛ ደርስናል። 5 ዘርዝረናል። በነገራችን ላይ 5 ነው የዘረዘርነው። የክስ ሂደቱና የቤተሰቡ ሁኔታው እንዴት ይሆናል ነው። ይሄ ታርጌት ሳይሆን እንዴት ይሆናል ነው ሂደቱ። አብዛኛውን ጊዜ ሂደቱ የሚጀምረው ክሱ ሲጀምር ይሄ ፍትሐ ብሔር በሚባለው የህግ አይነት ነው የሚጀመረው። መንግስት ደብዳቤ በፖስታ ወይ በአካል ይልክላችኋል ይላል። በፈቃደኝነት ዜግነታችሁን እንድትተውና አገሪቱን ለቃችሁ እንድትወጡ ሊጠይቃችሁ ይችላል። በጣም ከባድ ነው። ይሄ አስባችሁታል? በጣም ከባድ ነው። አሜሪካን ሀገር ልጅ ያላቸው የንግድ ድርጅት የከፈቱ ቢዝነስ የጀመሩ ኑሯቸውን የተደላደሉ ሰዎች ይሄ መፈናቀል ሲመጣ ዘወረስት ማለት ይሄ ነው። እንግዲህ አስፈላጊ ነጥብ፣ የእርስዎ ዜግነት ከተሰረዘ በእርስዎ ምክንያት ግሪን ካርድ ወይም ዜግነት ያገኙ የቤተሰብ አባላትንም መብታቸውን ሙሉ በሙሉ ያጣሉ ይላል። ስለዚህ እኔ የአሜሪካን ሀገር ልጅ ወልጃለሁና የእኔ ልጅ ናቹራላይዝ ይሆናል የሚለው አይሰራም ማለት ነው። በአንተ ምክንያት ነው እነሱ ዜግነት ያገኙት፣ ቤተሰቦችህ፣ ሚስትህ፣ ልጆችህ ምናምን እነሱም አብረው ዲናቹራላይዝ ነው የሚደረጉት። ህጉን ነው እንግዲህ እየነገርናቸው ያለው። ምክንያቱም መሰረቱ ስለተበላሸ ነው ይላል። ብዙ ጊዜ ሰዎች የቤተሰቦቻቸውን መብት ለማስከበር ሲሉ ብቻ በፈቃደኝነት ዜግነታቸውን ለመተው ይደፍራሉ ይላል። እንግዲህ ይሄኛው ህግ በፈቃደኝነት ዜግነቴን እተዋለሁ አይነት የሚሉ ከሆነ ግን ቤተሰቦቻቸው ምናልባት ሊተው ይችላሉ የሚል ቤተሰቦችን ተውልኝ እኔ በፈቃደኝነት ዜግነቴን ልነጠቅ የሚል ሊኖር ይችላል አይነት ነው ይሄ ህጉ ትርጓሜ። እንዴት እንከላከለው? ፖለቲከኛም ይሁን ሌላም ማህበረሰብ ይሁን ንጹሃንም ይሁን የመከላከያ መንገዱ ተቀምጧል። የሰነድ ቅጅ መያዝ፣ ሁሉንም ለኢሚግሬሽን ያስገቧቸውን ሰነዶች ቅጅ መያዝ፣ ኮፒ አድርጋችሁ መያዝ፣ እነሱን ተመልሳችሁ ማንበብ፣ ቸክ ማድረግ፣ ልዩነት ካለ፣ ዲስክሪፓንሲ ካለ፣ ጥርጣሬ ካላችሁ፣ ስጋት ካላችሁ በፍጥነት ደንበኛ ጠበቃችሁን ያዙና ቀድማችሁ ኬዙን ተወያዩበት። ደንበኛ ጠበቃችሁን፣ የኢሚግሬሽን ጠበቃ ብዙ አይነት አለ። የቤተሰብ ህግ ሊኖር ይችላል። የተለያዩ ጠበቃዎች ይኖራሉ። ለይታችሁ ማወቅ አለባችሁ። የኢሚግሬሽን ጠበቃ ነው የሚያስፈልጋችሁ። ሀበሾችም አሉ፣ ፈረንጆችም አሉ። የሚመቿችሁን ከዚህ በፊት የኢትዮጵያዊ ጠበቆች የታወቁ ፌመስ ጠበቆችን ስልክ ሰጥተናቸዋል። እነሱም ስልካቸውንም ፖስት አድርገዋል። መግለጫም እየሰጡ ትምህርትም እየሰጡ ነው። እንድትከታተሏቸው እንጋብዛችኋለን። እነሱን ኢትዮጵያውያን ጠበቆችን ማዳመጡ በጣም አሪፍ ነው። ኮንታክት አድርጓቸው። ጥሩ ስብዕና ማሳየት መከላከያ መንገዱ፣ የታክስ ሰነዶችን፣ የማህበረሰብ ተሳትፎ፣ የበጎ ፍቃድ አገልግሎት ማስረጃዎችን፣ ሰርቲፊኬቶችና ዶክመንቶችን ይዛችሁ ቅረቡ። ምናልባት ርህራሄ መርሲ እንዲኖራቸው ማለት ነው። ራርተው ይሄ ግለሰብ እኮ እንደዚህ አይነት ኮንትሪቢዩሽን አለው ለሶሳይቲ እስኪ ዜግነቱን ከመንጠቅ እንቆጠብ ሊሉ ይችላሉ ነው። ህጋዊ እገዛ መፈለግ ነው። የፌዴራል ክሶችን መከላከል የሚችል ጎበዝ ጠበቃ ማማከር ቀድሜ ነግሬያችኋለሁ። ይሄን ማድረግ ማለት እንግዲህ የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ መረጃ ይሄን ይመስላል። የዛሬው ትንሽ ከበድ ያለ ነው፣ ስሬስ ነው። ዜግነትን የሚያስነጥቅ ማለት ከስካሁኖቹ አሜሪካን ሀገር ውስጥ በስደተኞች ላይ ከወጡ ህጎች ይሄኛው ዘወረስት የሚባለው ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡ። እናመሰግናለን። ሰናይ ቆይታ። በሌላ ቪዲዮ ታገኙናላችሁ። የዩቲዩብ ቻናሉን ግን
ብዙዎቹ ሰብስክራይብ ሳያደርጉ ይመለከታሉ ብለው መልእክት ደርሶናል። ሰብስክራይብ አድርጋችሁ የደወል ምልክቷን ተጫኗት። እናመሰግናለን።